ንስሐ ሳትገቡ ጠበል የምትጠመቁ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄ ቪዲዮ ለሁሉም እንዲደረስ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም በመጀመሪያ ላይክ አድርጉና ጀምሩት እና ደግሞ ነገ ታኅሳስ 26 እሁድ ማለት ነው ጠበል መጠመቅ የምትፈልጉ ሰዎች እጅግ ፈዋሽ ጸበል ወዳለባት ወደ ጊሺ ክርስቶስ ሰምራ ጉዞ አዘጋጅተናል። ስለዚህ እንዳያመልጣችሁ በ0961 21 21 21 ደውሉልን። ዛሬ እስከ ምሽቱ 5 ሰዓት መደወል ትችላላችሁ ማለት ነው፣ እንዳያመልጣችሁ። እና ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረው ምንድነው ንስሐ ሳንገባ ጠበል መጠመቅ እንችላለን ወይ እያላችሁ ነው። ይኸውላችሁ ጠበል የሚመለከተው የሥጋ ፈውስን ነው ማለት ስንጠመቅ የምንፈወሰው በምናችን ነው? ስጋችን ነው የሚፈወሰው ከደዌ ማለት ነው። የሚፈውሰን ከምንድን ነው? ከደዌ ስጋ ነው የሚፈውሰን። ስለዚህ ንስሐ ደግሞ የሚመለከተው ነፍስን ነው። የነፍስ ጉዳይ ነው ንስሐ የሚመለከተው። ስለዚህ ንስሐ ባንገባም ጠበል መጠመቅ እንችላለን። ንስሐ የነፍስ ጉዳይ ነው፣ ጠበል ደግሞ የስጋ ደዌ ጉዳይ ነው ማለት ነው። ሁላችሁም እስኪ አምላኬ ሆይ ፈውሰኝ እያላችሁ ኮመንት ላይ ጻፉልኝ። ሁላችሁም ቅዱስ ዳዊት ወፈውሰኒ እስመ ተሃውከ አዕጽምትየ አጥንቶቼ ታውከዋልና ፈውሰኝ ይላል። እስኪ እናንተም አምላኬ ሆይ ፈውሰኝ እያላችሁ ኮመንት ላይ ጻፉልኝ። ሁላችሁም ይሄ ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ ሪፖስት አድርጉልኝ። ቤቱ ይጠቅማችኋል፣ ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። እሺ ኢየሱስን ታውቀዋለህ? እኔ ባላቀው ከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንዴ? መለኮት እንዴት ይሞታል? ራስን ጠይቅ እንጂ ራስን ጠይቅ እንጂ። ስለዚህ ስጋው ነው የሞተው ኢየሱስ? ስጋው ነው የሞተል ኢየሱስ? ሰው ነው የምትከተለው ማለት ነው? ሰው ነው የምታመልከው? ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ። አትንተባተ ቆይ የሞተልህ ለመልስልህ ነው። አይ እንደዚህ ያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማወራለሁ። እናውራሽ እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ መልካም ላሳይ መጽሐፍ ቅዱስ ላይ። እሺ ተባረክ። ስለዚህ ሌላ ትርፍ ቃላቶች መናገሩ ጥቅም የለውም። ገና ለገኔን አልናገርም። እኔ ተመስገነኝ፣ እኔ ጨዋ ነኝ፣ አልናገርም። ተባረክ። ስለዚህ አንዴ ከኔ ጋር መነጋገር ነው እሱን የፈለገው ስለሚገባኝ ነው። ሁሌ የሚመጡባት ነገር ስለሆነ እኔ ላምጣ። እሺ ተባረክ። እኔ ኢየሱስን አስተዋውቄ ነው የሚሄደው ዛሬ። እግዚአብሔር ይመስገን። አንድ ወንጌል ሰራለሁ በአንተ። አሜን። ተባረክ። ዮኒ እስክትዘጋጅ ታሜ ለምንድን ነው ግን አንዴ ላምጣቸው ጥቅሶቹን። ቆይ ዮኒ እያመጣ ቆይ ያውቀው አይዞህ ወንድምነት አንድ ጊዜ እንደዚህ ነው። አንድ ጊዜ እንደዚህ ሆና ዮኒዬዋ ምንድነው መሆን ያለበት ጉዳዩ? ያውጣው ጥቅሱን። ቆይ ያውጣው። አንዴ ቆይ ተመስገን። አንድ ጊዜ አንድ አካል ሁለት ባህሪ ተብሎ የተጻፈውን ጥቅስ እየፈለገልኝ ነው። ያውጣው። ተረጋጋ ብራዘርዬ። ኖ እሱን ያልኩ ጥቅሱን ሳይሆን ያልኩ ምንድን ነው በአካል በስጋ በመለኮት የሆነበትን ነገር ላሳይ ነው። መረጃ እያወጣሁልህ ነው። አይዞህ። በመለኮት የሰራበትን በስጋ የለመነበትን በደንብ አድርጌ ያሳይሃለሁ እያልኩ ነው። እሺ ተባረክ። አሜን። አውጣልኝ። እሺ አንድ አድምጡኝ ፕሊዝ። ተመስገን ቅድም ጥያቄ አንዳንድ ዜናዎችን ባሰማቸው ይሻላል። አሁን የሰሙት ዜና ምንድን ነው? ኢትዮጵያ ከአሜሪካ ጫጩት፣ በሬ፣ ከብት ምናምን ልታስመጣ ነው። ከአፍሪካ በአንደኝነት በከብት ብዛት ብንቀመጥም የከብት እጥረት አጋጥሞን ከአሜሪካ ከብት ልንገዛ ነው። አሜሪካ ለኢትዮጵያ ዶሮ፣ እንቁላልና የቀንድ ከብቶችን ለመሸጥ ተስማማች። ማለትም ለኢትዮጵያ ገበያ የአሜሪካ አርሶ አደሮች ከብትና ላሞቻቸውን አምጥተው እዚህ ሊሸጡ የዶሮ ጫጩቶችም ሊያቀርቡልን። በእርግጥ የፈረንጅ ዶሮች ታውቃላችሁ፣ ጫጩት ማዘር ስቶክ የሚባሉትን እንደምናስገባ ወይ ጫጩት ወይ እንቁላል ነው የምናስገባው እና የምታያቸው ገበያ ላይ ያሉት የፈረንጅ ዶሮዎች ጠቅላላ ከውጭ ገዝተን የምናመጣቸው ነው። የመኖ እጥረት፣ የሕክምና እጥረት ገበሬውን እያስቸገረው ስለሆነ እና በጣም ብዙ ከብቶችን ማምረት ስላልቻለ
ደናደና ወፋፍራም ከብቶችም ማለት ነው። በቃ ዝም ብለን ከአሜሪካ ገዝተን እናምጣና ማህበረሰቡን እንቀልበው አለ። ባለው ችግር ወፋፍራም ከብቶችና የከብቶቻችን ጤና የመኖ ችግር ገበሬውን ስላስቸገረው መፍትሄው ምንድነው? ከአሜሪካ ገዝቶ ማምጣት። ላጋጠሙን ችግሮች እንደዚህ አይነት ነገሮች መፍትሄ ናቸው ብለው እንድታስቡ ያደርጋችሁ ጭንቅላት ምን አይነት እንደሆነ ነው ማወቅ የምፈልገው። ገበሬው ያጋጠመውን ችግር መፍታት በጣም ቀላል ይመስለኛል። የመኖን ችግሩን ለመፍታት የመሬት ችግር የለብንም። በሬ ለመግዛት የሚወጣውን $1 ፓምፕ ቢገዛለት፣ በሬው ማረሻ ቢገዛለት፣ መሬቶች ቢስተካከሉት፣ እኔ እዚህ መጥቼ ያይ ምስክር ነኝ። ሰነፍ ገበሬ ይቻላል። ገበሬዎቻችን ጠቅላላ በጣም ጠንካራ ታታሪ ለፍቶ አደሮች ናቸው። እሱ ማጠናከር እነሱ መደገፍ ሲገባል እንደ ሶሉሽን ከአሜሪካ ገበሬዎች በሬ ገዝቶ ማምጣት ግን ጤነኝነት አይመስለኝም። ሀሳብ አስተያየታችሁን አጋሩኝ። በእውነት የኢትዮጵያን የስጋ አቅርቦት ለመፍታት ከአሜሪካ ገበሬዎች በሬ መግዛት ይኖርብናል። ደግሜ ማለት ነው ደግሜ ጠይቋለሁ። ከዚህ በኋላ ግን በተመስገን የሚሳሳት ኦርቶዶክሳዊ እንዳይኖር ይኸውላችሁ ተመስገን ላይ የምሰራው ሁላችሁም እንድታውቁ ኦርቶዶክሳውያን ቀለሜ የጠየቀውን ጥያቄ ደግሜ ጠይቋለሁ። የቦንጌድ መልእክት እውነት ነው እውነት አይደለም፣ አንተ በልጅነት ተሰማ የነበረው መልእክት እውነት ነው እውነት አይደለም ብዬ ጠይቋለሁ። ሪል ነው እያለ ሲናገር ነበረ። እኔ ደግሞ ጴንጤ እያለሁ የማዳምጠው መልእክት ሪል አይደለም፣ የአጋንንት መልእክት ነው፣ የአጋንንት መልእክት ነው። እሺ በእሱ የተነሳማ እንደገና የተገነባ ነገር መፍረስ አይችልም። አረ እኔ ቤተ ክርስቲያን አልሄድም እንዴ? እኔ ጫት የምቅም የምዘሙት ብዙ ነገር የማደርግ ኃጢአተኛ እኮ ነኝ። አረ እኔ ወደ ቤተ ክርስቲያን ፈጽሞ ነው አልሄድም የምትሉ ሰዎች አላችሁ። ደግሞ አንዳንዶች ቤተ ክርስቲያን ይሄዱና አይ ወደ ቤተ ክርስቲያኑ አልቀርብም እኔ ኃጢአተኛ ነኝ የሚሉ ሰዎች አሉ። ጧፍ ያመጡና አንዳንድ ሰዎች እንካ ጧፉን ወደ ቤተ ክርስቲያኑ ሰድልኝ እኔ መቅረብ ስለማልችል ነው። ለምን? አረ እኔ ኃጢአተኛ ነኝ የምትሉ ሰዎች አላችሁ። የታመመ ሰው እኮ ነው ወደ ሐኪም ቤት የሚሄደው። ሳትታመም ራስ ፍልጠት፣ ጎን ውጋት፣ ሆድ ቁርጠት የሌለበት ሰው ሐኪም ቤት ይሄዳል እንዴ? ጤነኛ የሆነ ሰው ሕክምና ቦታ መሄድ ይችላል? አይችልም። የታመመ ሰው ነው ወደ ሐኪም ቤት መሄድ የሚችለው። ለምን? መድኃኒቱን ለማግኘት። እናም በኃጢአት የጎሰቆለ እግዚአብሔርን የበደለ ሰው ነው ወደ ቤተ ክርስቲያን እንደውም መሄድ ያለበት። ለምን? ኃጢአቱን ለመናዘዝ፣ ለንስሐ አባቱ ለመንገር። ንስሐ አባቱን የት ነው የሚያገኛቸው? እሱ ካለበት ጫት ቤት ያገኛቸው ማለት ቤተ ክርስቲያን ነው የሚያገኛቸው። ስለዚህ ከዚህ በሽታችን ከዚህ ደዌያችን ለመንጻት ቤተ ክርስቲያን መሄድ የግድ ይላል ማለት ነው። ኃጢአታችን በዝቶብን እግዚአብሔርን በድለናል ብለናል። ኃጢአታችን በዝቶብን ኃጢአታችን ከብዶን ወደ ቤተ ክርስቲያን ለመሄድ በጣም ለምንሳቀቅ ሰዎች ጌታችን ኢየሱስ ክርስቶስ እንደዚህ ብሎናል። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ንዑ ሀቤ ስሩሃን ወክቡዳነ ጾር ወአነ አአርፈክሙ፣ እናንተ ደካሞች ሸክማችሁ የከበደባችሁ ኑ ወደ እኔም አሳርፋችኋለሁ ብሏል ጌታ። ሸክማችሁ የከበደባችሁ፣ ይህ ማለት የኃጢአት ሸክም የከበደብን እግዚአብሔርን የበደልን ሰዎችን ክርስቶስ ኑ ወደ ቤቴ እኔ አሳርፋችኋለሁ፣ ሸክሜ ቀላል ነው። ሸክሙ ምንድን ነው? ንስሐ ነው። ንስሐ መግባት ነው። በንስሐ መታጠብ ነው። ሥጋ ወደሙ መቀበል ነው። መቀደስ ነው። ያሰርቻለሁና ወደ ቤተ ክርስቲያን አልሄድም እያላችሁ ራሳችሁን የምትሸውዱ ሰዎች ህመማችሁን ላለመታከም ሐኪም ቤት አልሄድም እያላችሁ ነው። ወደ ቤተ ክርስቲያን መምጣት ማለት ከሰራነው ኃጢአት መፈወስ እስከሆነ ድረስ በማቴዎስ ወንጌል ምዕራፍ 9 ቁጥር 10 ጀምራችሁ ስታነቡ ጌታችን ኢየሱስ ክርስቶስ ከኃጢአተኞችና ከቀራጮች ጋር ሲበላ ጸሐፍት ፈሪሳውያን እንዴት ነው ከነዚህ ከኃጢአተኞች ጋር የሚበላ? መምህራችሁ እንዴት ነው ከኃጢአተኞች ከቀራጮች ጋር አብሮ የተቀመጠ? ብለው ለደቀ መዛሙርቱ ነገሯቸው። ጌታም ሰማቸውና ምን አላቸው? ህመምተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም ብሎ መለሰላቸው ማለት ነው። ስለዚህ እኛ ክርስቲያኖች ኃጢአት ብንሰራም እግዚአብሔር ያዘጋጀልን በቤቱ በቅጥሩ ያዘጋጀልን ንስሐ የሚባል ሳሙና ስላለ በንስሐ ሳሙናነት ታጥበን ሥጋ ወደሙ ተቀብለን መቀደስ እንችላለን። ከቤተ ክርስቲያን መራቅ ግን መፍትሄ አይሆንም ለማለት ፈልጌ ነው። እግዚአብሔር አምላካችን በደላችን ይቅር ይበለን፣ ወደ ቤቱ ይመልሰን። በቤቱ በቅድስናው ስፍራ ተመላልሰን ሥጋውን በልተን ደሙን ጠጥተን ደግሞ የእግዚአብሔር ልጆች ሆነን እስከ ፍጻሜ እንድንጸና የእሱ ፈቃድ ይሆንልን። ሰላም። የዚህን ተረት መሰብሰቢያ ርዕስ ስመለከት ትዝ ያለኝ ሴት ያገነነው ወይንም ደግሞ ወሲብ ያገነነው ነቢይ ነው። አንተም ሰው ሆነህ እንኳን ሰው ሆነህ አፄ ቴዎድሮስን መይሳው ካሳን በምጸት ላጭህን ታዝረበርባለህ። ደግሞ ታሪክ ነው ያጠናኸው። የትኛውን ታሪክ ነው ያጠናኸው? አፄዎቹ የሰሩትን ነው?
አጼዎቹ በፈጠሯት ሀገር ላይ የኖርክ አጼዎችን መተቸት መጥላት ግን ሼም አይሆንብህም? በነገራችን ላይ እንግዳ ከተላመደ በማዕዱና በማጀቱ ላይ ላዝዝ ይላል። እንግዳ ከተላመደ ወንድ ከሆነ ባለቤትህን ለመንጠቅ፣ ሴትም ከሆነች አባወራውን ለመንጠቅ ይዳዳቸዋል። በነገራችን ላይ እኔ ከአጼ ቴዎድሮስና ከአጼ ምኒልክ ይልቅ የአጼ ዮሐንስ አድናቂ ነኝ። ለምን? ጀግና ስለሆነ። ኢትስ ኦኬ ሞራሊቲ ነው የምነግራችሁ እኔ። ለሃይማኖቱ እንደ አጼ ቴዎድሮስ እንደ አጼ ዮሐንስ ንጉሥ አናገኝም በኢትዮጵያ። ምናልባት ወደኋላ እነ አጼ ዘርዓ ያዕቆብ እና አጼ ካሌብ እና አጼ ገብረ መስቀል እያል ልንሄድ እንችላለን። ግን እንደ አጼ ዮሐንስ ጀግና አናገኝም። እኔ ራሱ ድሉን አግኝቼ የኢትዮጵያ መሪ ብሆን የአጼ ዮሐንስን ፍኖተ መስመር ነበር ማስቀጥለው። ጋይስ ይህ የማይታመን ነው። የቬንዙዌላ ፕሬዝዳንት አሁን ላይ በአሜሪካ ቁጥጥር ስር መግባታቸው ተገልጿል። ቬንዙዌላ ላይ ከባድ የተባለ ጥቃት መፈጸሙን ዶናልድ ትራምፕ ገልጿል። ታዲያ ጥቃት መፈጸም ብቻ ሳይሆን የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ እንደዚሁም ደግሞ ባለቤታቸው በትራምፕ ቁጥጥር ስር ሆነው ከቬንዙዌላ እንዲወጡ መደረጉ ነው በዚህ ሰዓት ዓለም አቀፍ የተባሉ ሚዲያዎች እየዘገቡት የሚገኙት። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ። አሁን ላይ ቬንዙዌላ በከፍተኛ ሁኔታ እየተናጠች ትገኛለች። ጋይስ ትራምፕ ላይ ሲዝትና ሲያስፈራራ የነበረው ሰውዬ በሰዓታት ውስጥ ብቻ በቁጥጥር ስር መዋሉና ፕሬዝዳንቱ መማረኩ እጅግ በጣም አስገራሚ ነው። ይሄ ነገር ቀልድ ነው እንደ ሁሉ ያስብላል። ምክንያቱም ደግሞ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ዶናልድ ትራምፕን በከፍተኛ ሁኔታ ሲያስፈራራና እረፍ እያለ ሲያስጠነቅቀው ነበር። ነገር ግን የአሜሪካ ወደ ቬንዙዌላ ገብታ ጥቂት ደቂቃ ራሱ አልተዋጋችም። ፕሬዝዳንቱን ከነሚስቱ በቁጥጥር ስር አውላ ማርካ ወስደዋለች። ይህ እጅግ በጣም አስገራሚ ነው። ምክንያቱም ደግሞ ከዚህ ቀደም ማለትም ሳምንት ካልሞላ ጊዜ ውስጥ ትራምፕ ቬንዙዌላን አስጠንቅቆ ነበር። እረፉ፣ እንደዚህ ጉልበተኛ አትጫወቱ፣ ካልሆነ እርምጃ ወስዳለሁ ብሎ ነበር። በዚህ ወቅት ኒኮላስ ማዱሮ ምንም አታመጣም፣ የራስ ጉዳይ ላይ ብቻ አተኩር የሚል ምላሽን ሰጥቶት ነበር። ታዲያ እንደምታዩት በሰዓታት ውስጥ አሜሪካ ኒኮላስ ማዱሮን በቁጥጥር ስር አውለዋለች። አይስ ከዚህ ምን እንማራለን? ኒውክሌር ካላችሁ ማንም አይደፍራችሁም። እንደሚታወቀው ትራምፕን እንደ ኪም ጆንግ ኡንና የአሜሪካ መንግስትን በአጠቃላይ እንደ ሰሜን ኮሪያ መሪዎች የተዳፈራቸው የለም። ነገር ግን እነሱን የአሜሪካ መሪዎች ጭራሽ ጫፋቸውንም ሊነኳቸው አልቻሉም። ምክንያቱም ደግሞ ቀደም ብለው እነሱ ኒውክሌራቸውን ታጥቀዋል። ኪም ጆንግ ኡንን ልክ እንደ ኒኮላስ ማዱሮ ትራምፕ አንጠልጥዬ ወስዳለሁ ቢልም እጁ ላይ ያለውን የኒውክሌር ቁልፍ መጫን ስለሚችል የትኛውም ሀገር የትኛውም ሀያል መሪ ኪም ጆንግ ኡንን ሆነ ሰሜን ኮሪያን ሊደፍራት አይችልም። እንደዛ ባይሆን ኖሮማ እስካሁን ድረስ ኪም ጆንግ ኡን እዚህ ምድር ላይ አይኖርም ነበር። የኢትዮጵያን ሕዝብ ይቅርታ መጠየቅ እፈልጋለሁ። ለምንድን ነው የኢትዮጵያን ሕዝብ ይቅርታ መጠየቅ የምትፈልገው ካላችሁኝ፣ አብዛኞቻችሁን ስሰማ ፍሬዘር ከዚህ ይህን ሰሞን ከነበረው ጉዳይ ጋር ይቅርታ ፍሬዘር ያ ነገር ነው ብላችሁ እንድትፈርጁ ያደረጋችሁ የራሱ የሆነ ምክንያት አለ። አንዳንዶቹ ከምቀኝነት እኔን ከመጣል ያው እነሱ ያ ነገር ስለሆኑ ማለት ነው አሁን ብሎ ነገሮችን ከማቀሳሰር አንጻር ነው። አንዳንዶች ደግሞ እኔ ከምሰራቸው የዩቲዩብ ላይ ያሉ ኮንተንቶች ተነስተው ከዛ አንጻር ነው ተገናኝቶ ተገጣጥሞባቸው ነገሮችን እንዲሁም ደግሞ አጉል እኔን ለመጣልና እኔን የማይሆን ነገር ውስጥ ለመክተት ብለው አጉል በሚያቀሳስሩ ሰዎች ስር ተጽዕኖ ስር ሆነው ነው ፍሬዘር ራሱ ኮንተንቶቹን ተመለከቱት የሚሰራቸው እነዛ ነገሮች ናቸው ብሎ ያሉኝና ለዚህ በጣም ትልቅ ይቅርታ ጠይቃለሁ። ምናልባት የአይምሯችሁን ጎድቼው ከሆነ በሰራኋቸው ኮንተንቶች ላይ አይምሯችሁን ምንድን ነው የሚባለው አቆሽሼው ከሆነ ወይ ደግሞ ጎድቼው ከሆነ ከልብ የመነጨ ይቅርታ ጠይቃለሁ። ማንን? የኔን የዩቲዩብ ቪዲዮ የተከታተላችሁ እና ምናልባት ህይወታችሁ የተበላሸ በተወሰነ ያህል ምንድን ነው የተሰናከላችሁ ነው የሚባለው የተሰናከላችሁ እጅግ በጣም ይቅርታ ጠይቃለሁ። ከዚህ በኋላ አስተካክላለሁ። ግን አንድ መናገር የምፈልገው ነገር አለ። ያም ነገር ምንድነው? ለምሳሌ እዚህ ጋር የዩቲዩብ ተምኔሎቹን በነገራችን ላይ ይህንን ነገር የተናገራችሁ ሰዎች በተለይ አንዳንድ ሚዲያው ላይ ያዩዋችሁ ሰዎች አላችሁ። የኔ ዩቲዩብ ላይ የምሰራቸው ቪዲዮዎች
አይታችሁ ይሄ ልጅ እንደዚህ ነው ይሄ ልጅ እሱ ራሱ ብላችሁ ያላችሁ የምር ከልብ ቅንነት ተነስታችሁ ያላችሁ ማለት ትንሽ ተምኔሎቹ ምናምን አይታችሁ ትንሽ ግራ ያጋባችሁ ሰዎች አልፈርድባችሁ። እናንተን የማልፈርድባችሁ ሰዎች ለመሰላችሁ አብዛኞቻችሁ እርግጠኛ ሆኜ መናገር ይችላል 100% እርግጠኛ ሆኜ መናገር በሚችል ደረጃ እኔን ከሶፎንያስ ጋር በተፈጠረው ጉዳይ ጋርና እኔ ከምሰራው ኮንተንት ጋር አንድ ላይ አገናኝታችሁ ይኸው ልጁን ተመልከቱት የሚሰራው ስለ ወሲብ ነው ወሲብ ነክ ነገሮች ብቻ ነው የሚሰራው ብላችሁ ያላችሁ ሰዎች አብዛኞቻችሁ ብዬ መናገር እችላለሁ ቪዲዮውን ከፍታችሁ ሐሳቡን አልሰማችሁት። በቃ እኔ 100% የኦርቶዶክሳውያንን ሞት ከበር ያደርጋሉ። አሁንም ደግሞ አለው በኢትዮጵያ ኦርቶዶክሳውያን ሰላም እንደሆኑ ያሳያሉ። ይህንን ለማሳየት ምናልባት ቪዲዮ አይተን ብንመጣ ቀሲስ ይሄ ቲክታከር አንድ ባቢ ምናምን የሚባል ቲክታከር የለቀቀው ኦርቶዶክስ አይደለም ይሄ ልጅ ቀሲስ ማተብ አድርጓል አይተውታል። የቆመበትን ባክግራውንድ እንድታዩልኝ ይፈልጋለሁ። ይሄ ልጅ ማለት የቆመበትን ባክግራውንድ የእመቤታችን ስዕል አድኖ አለ ማተብ አድርጓል። ይሄ ልጅ የሚያወራው ምንድነው? ሰምተነው ነበር። ለመላው ኦርቶዶክሳውያንና ኢትዮጵያውያን የቀረበ ጥሪ። እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአእላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአእላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን። አይሾስፒድ የአእላፋት ዝማሬ ቦታው ላይ ተገኝቶ ኢትዮጵያውያን ምን አይነት ሃይማኖተኛና ፈጣሪያቸውን የሚፈሩ ህዝቦች መሆናቸውን ለዓለም ማሳየት አለብን። ለዚህም አንድ ነገር ብቻ ማድረግ አለብን። አንደኛ ነገር አይሾስፒድን እዚህ ኮሜንት ላይ ሁላችሁም ሜንሽን አድርጉት። ይህ ቪዲዮ ለ50 እና ለ30 ሰዎች ሼር አድርጉት። እሱ የቲክቶክ ገጽ ላይ በመሄድ ሁላችሁም የአእላፋት ዝማሬን እንዲቀርብና እንዲገኝ ሜንሽን አድርጉት። ቪዲዮ ሳይጠፋ ቀሲስ ይህ ልጅ ኦርቶዶክሳዊ አይደለም። ምንድነው የተፈለገው? ይችን ቪዲዮ ብቻ ሰው አይቶ መረዳት እንዴት ያቅተዋል? ጥሪው የቀረበው ምንድነው? ሲጀምር እኮ የጀመረው ኦርቶዶክሳውያንና ኢትዮጵያውያን ፕላን አላቸው፣ ፕላን አድርገዋል። ፔሬድ ይሄ ነው በቃ ማሳየው ይሄ ነው። ኢትዮጵያ ውስጥ ለሁለት ወር ዘመቻ አድርገን ለዓለም አቀፉ ማህበረሰብ ያሳወቅ ነው። አሁንም ፌብራሪ ላይ የሚወጡ ዓለም አቀፍ እንትኖች አሉ። በነገራችሁ ላይ አሁን ፌብራሪ ላይ የሚወጡ የአይአርኤፍ አኑዋል ሪፖርቶች ምናምን ይወጣሉ። የነዛ ሁሉ ላይ ከቨር ለማድረግ የተዘጋጀላቸው እኔ በጣም ነው ማዝነው። አእላፋት ዝማሬ እንደተባለው የኦርቶዶክሳውያንን ሞት አሁንም በዚህ ልክ ለመሸፈን ሲሄድ ማየት እንደ አንድ ኦርቶዶክሳዊ ዲያቆን አዝናለሁ። እግዚአብሔር ከሚመሰገንባቸው መንገዶች አንዱ ደስ ያለው ቢኖር እርሱ ይዘምር ነው። በሐዘናችንም በደስታችንም እግዚአብሔርን በዝማሬ የምናመሰግንበት ነው። ይህንን ካልኩ ዘንዳ የአእላፋት ዝማሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓላት ተብሎ የሚጠራ አይደለም። ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምንኮራበት አንዱ በዓላችን ወይም በዓላታችን ብለን የምንጠራው አይደለም። ይሄ ያው እንደተናገረው ልጁ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝና ተከታይ አይደለሁም የሚላል እና እንዲጋበዝ ጥሪ እናደርጋለን ይላል። ደግሞ አእላፋት ዝማሬ እንዲጋበዝ ጥሪ እናደርጋለን ይላል። ቅድም አንተም እንደተናገርከው ኦፊሻሊ ይህንን የአእላፋት ዝማሬ እናዘጋጃለን የሚለው አካላት ከሚያቀርቧቸው አመክንዮዎች አንዱ በዓላት በሚመጣበት ሰዓት ላይ ትንሣኤ እና ልደት ላይ ኮንሰርት እየተዘጋጀ ወጣቱ ወደ ኮንሰርት ይሄዳል። ወጣቱን ወደ ኮንሰርት እንዳይሄድ ደግሞ እንደዚህ ዝማሬ አዘጋጅተን እናዘምረው የሚል ነው። ሐሳቡ በጎ ሊሆን ይችላል፣ መልካም ሊሆን ይችላል። ጊዜና ወቅቱን የጠበቀ ነው ብሎ መናገር ግን እንደ ቤተክርስቲያናችን የአምልኮ ስርዓት ነው ብዬ አላምንም በግሌ።